ቤተሰብ እንዴት ናችሁ? ደህና ናችሁ? ትላንት ዛሬ እንግዲህ ጠፍቻለሁ። እንደምታዩት እንግዲህ አቤኒና ያዳ ፈታ እያሉ ነው። ግን አቤኒ እንደምታውቁት አንድ ቪዲዮ እንትን እያለ ነበርና በዛ ላይ ምላሹን እየሰጠ ነው። ግን እንዳላሰማችሁ ሙዚቃ ስለሆነ ነው። እና አይ ቲንክ አቤኒ ማናት ሄርሞን ከቦቼ ጋራ ሁና ስልክ እያወራች ከዛ እንትን አለች። ምንድነው ቦቼና አቤኒ በስልክ አወሩ፣ ተገናኙ። በዛ ነገር ብዙዎቹ እየሰደቡት ነው። እና እንግዲህ መልስ እየሰጠ ነው። በዛ ነገር አትስደቡኝ እያለ ነው። ያው እንዳልሰማችሁ እንዳልኳችሁ ሙዚቃ ስለሆነ እኔ ኤክስፕሌን ላደርግላችሁ ብዬ ነው ቤተሰብ። እና ቦቼን ስልክ በማውራቱ የምትሰድቡት ለምንድን ነው ቤተሰብ? አልገባኝም። የእውነት ጥፋት ነው ወይ መሰደብ አለበት ወይ? ላይክ እናንተ ምንድን ነው የምትሉት? እኔ አላቅም። የሰው ልጅ የሁላችንም አመለካከታችን ይለያያል። በእርግጥ ግን ደግሞ እነዚህ ልጆች ነፍስ አልተጠፋፉ ወጣቶች ናቸው ምናምን። ገባችሁ? ገና ስልክ ማውራቴ ነው እንደሚገርማችሁ ቪዲዮ አብሬ ይሰራለሁ እያለ ነበር አቤኒ። እና አትሳደቡ። የእውነት ለትልቁም ለትንሹም መሳደብ በጣም ነው የሚደብረው። እንደዚህ የምታረጉ ሰዎች አይኖ የአቤኒ ትክክለኛ ወዳጆች እንደዚህ እንደማታረጉ። ግን ደግሞ አቤኒ ከቦቼ ጋራ በስልክ በማውራቱ ይሄን ያክል መሳደብ ምናምን አስፈላጊ ነው ብዬ አላስብም። ገባችሁ? እኛ ብንሳደብም ባንሳደብም እነሱ ዞረው መገናኘታቸው አይቀርም። ከንቱ ልፋት ነው የሚሆነው። ራሳችንን ማስገመት ነው የሚሆነው። ገባችሁ? እና እንደውም እረፉ፣ የእውነት እረፉ ቤተሰብ። ልጁ ሌላ ነገር ውስጥ እንዲገባ ነው የምናደርገው። ላይክ እኛ እንትን ባልን ቁጥር ወጥቶ እንዲናገር ነው ፑሽ እያደረግ ነው ያለ ነው። ገባችሁ? እሱ ራሱ ሲናገር ነበር እስከዛሬ ዝም ያልኩትን ነገር እንዳወራ አታድርጉኝ እያለ እንትን እያለ ነው። እሱ ራሱ ሲናገር ነበር። ያው ሙዚቃ ስለሆነ እንዳልኳችሁ ማሰማት አልችልም። እና አይ ዶንት ኖ አላቅም፣ ለምን እንደደበራችሁ አላቅም። አይ ዶንት ኖ ቤተሰብ፣ እናንተ ልክ ነው ልክ አይደለም ብላችሁ ነው የምታስቡት? ቦቼ እንደ አጋጣሚ ነው፣ ሆን ብሎ የተደረገ ነገር አይደለም። አቤኒና ቦቼ በስልክ የተገናኙት በአጋጣሚ ነው። እሱም ደግሞ በሄርሞን ምክንያት ነው። ሄርሞን የሁለቱም ጓደኛ ናት። ሄርሞን እዛ ጋር ስለነበረች ሰላም በለው ምናምን ብላ ስልክ ሰጠች። ከዛ አወሩ። ገባችሁ? ሆን ብለው የሆነ ነገር ፈልገው ተንኮል ፈልገው ምናምን የተገናኙ ነገር ቢሆን ኦኬ ለምን ምናምን ተብሎ ሰው ይናገራል። ግን ይሄ እንደ አጋጣሚ የተፈጠረ ክስተት ነው። ገባችሁ? ስለዚህ የእውነት በዚህ አቤኒን መሳደብ የለባችሁ። ምክንያቱም እሷ ናት አናግረው ቦቼን አናግረው ብላ ስልክ እየሰጠችው እንጂ እሱ ደውሎ ላይቭ ላይ አቤኒ ቦቼን አገናኝኝ ምናምን ብሎ ጠይቋት አይደለም። ገባችሁ? ስለዚህ ለሁሉም ነገር እንትን ማለቱ ጥሩ አይደለም። በቃ መሰዳደቡ ምናምን ጥሩ አይደለም ቤተሰብ። የእውነት በጣም ነው የሚደብረው ወጣቱ ነው እንደዚህ። እና ደግሞ እሱን ብቻ ሳይሆን በቃ ግምጃዬን ራሱ ተዋት። አንዳንድ የምትሳደቡ ሰዎች በጣም እረፉ። የእውነት እኔ ይሄ ማነው ስሙ አቡፋኖ የሚባለው የወጣውን ቪዲዮ አይቼ ቪዲዮ ሰራበታለሁ ብዬ ስላልተመቸኝ ነው። በውስጥ ተጻጽፈክ ምናምን ከነሱ ጋራ አንዳንድ ተንኮለኛ ሰዎች ጋራ አውርተክ ምናምን የተለቀቀውን እንትን አይቻለሁ። ቪዲዮ ያልሰራውበት ስላልተመቸኝ ነው። በዚህ ልክ እኔ አላቅም። የእውነት እኔ ኢቭን ቆይ ግምጃዬ ራሱ ምን አደረገቻችሁ? በዚህ ልክ በዚህ ርቀት የምትሄዱት የእውነት በጣም ነው የሚደብረው። እንዴ ምን ግምጃዬ ብቻ ነው? ስንቱ ከዚህ ቲክቶክ ላይ ከተለያየ ወንድ ጋራ ሲያበድ የሚለው ስንቱ ነው? ገና ከሁለት ወንድ ጋር ታየች ተብሎ በዚህ ልክ እሷን ለማሸማቀቅና እሷን ከሚዲያ ለማጥፋት የምትሄዱበት መንገድ በጣም ነው የሚደብረው። የእውነት በጣም ማለት ነው። እንዴ በእድሜ እኮ ልጃችሁ ትሆናለች እኮ። በጣም ነው የሚያስጠላው። የእውነት ስርዓት ይኑራችሁ። ልጅቷን ተፋቷት። በቃ ሁሉንም ተፋቷቸው። የምትሳደቡትን ነው እያልኩኝ ያለሁት። ሁሉንም ተፋቷቸው። በቃ በራሳቸው መንገድ ፈታ ይበሉ። አንድ ላይ ሲመጡ እንቀበላለን፣ ተለያየን ሲሉ አህለን ወሳለን። ገባችሁ? አስገድደን እኛ እንትን የምንለው ፍቅር የለም። እኛ ማንን
በመሳደብ ደግሞ የሚቆይ የሚዘልቅ ፍቅር የለም። ገባችሁ? ስለዚህ ግምጃይ ላይ የምታደርጉትን ነገር ራሱ አንዳንድ ሰዎች ፕሊስ አድቡ። ማንነታችሁ ማይታወቅ በፌክ አካውንት ፎቶአችሁን ደብቃችሁ የእሷን የድሮ ፎቶ እያመጣችሁ መፖሰት ምናምን እሷን ለማሸማቀቅ የምትሄዱበት መንገድ እጅግ በጣም ነው የሚያስጠላው። አቤኒንም ቢሆን እንደዛው በቃ ገባችሁ? ስድብ ምንም አያደርግም። ሁለቱም መሰደብ አለባቸው ብዬ እኔ አላምንም። እንደ ግሌ ማለት ነው። በስድብ የሚለወጥም የሚቀጥል ፍቅርም የሚቀጥል አብሮነትም የለም። ደግሞ ሁለቱም ተሳደቡልኝ አይሉም። ቤተሰቦቼ እናንተን እያልኩኝ አይደለም። ቲክቶክ ላይ አሉ አንዳንድ ሰዎች በፌክ አካውንት ማንነታቸውን ደብቀው የነሱ ፎቶ አይታይም። ገባችሁ? ግን ሰውን ከዚህና ከዚህ የተለያየ ደጋፊዎችን ለማባላትና ለማጣላት የሚደረገው ነገር እጅግ በጣም ነው የሚያስጠላው። እና አንድ አቤኒ ከቦቼ ጋራ ስልክ አወራ ለምን አወራ ምናምን ተብሎ አቤኒ መሰደብ የለበትም። ግምጃይም እንደዛው መሰደብ የለባትም። ሁለቱም ወጣቶች ናቸው። በራሳቸው መንገድ ፈታ ይበሉ፣ ይዝናኑ፣ ይስሩ፣ ይለወጡ። ካላስ አለቀ። ለትንሹም ለትልቁም ነገር መሳደብ፣ ይሄ የቆየ የቪዲዮ ፎቶ እያወጡ ሰውን ለማሸማቀቅ መሞከር ገባችሁ? ይሄ ነገር በግምጃይ ብቻ አይደለም። ኢቭን እኔ በአቤኒም የአቤኒ የድሮ ፎቶዎች እየወጡ ሲያሾፉበት ምናምን አንዳንድ ሰዎች እነሱ እንደሚያደርጉት በነገራችን ላይ ማንነታቸውን አታቋቸው፣ ፎቶአቸው የለ ምን የለ መጥፎ ስራ የሚሰሩ ኦፍ ኮርስ መጥፎ ስራ ሲሰሩ ተደብቃችሁ ነው የምትሰሩት። ገባችሁ? ስለዚህ ተዋቸው። የምትሳደቡ ሰዎች እረፉ። ፈጣሪ ልቦና ይስጣችሁ። ሰው አቤኒና ቦቼ እኮ ወንድማማቾች ናቸው። ቢያወሩ ምን ችግር አለው? በስልክ አውሩና ገና ቪዲዮ ሰራለሁ ብሏል። ምን ችግር አለው ማውራታቸው? ለምንድን ነው የደበራችሁ? አንዳንድ የተሳደባችሁ ሰዎች ማለት ነው። ወንድምና ወንድም እኮ ናቸው። ምንም ችግር የለውም። ሁለቱም ኢትዮጵያዊ ናቸው። ገባችሁ? ስለዚህ የነሱ ስልክ አወራክ ብሎ በዚህ ልክ እንትን ማለቱ ጥሩ አይደለም። ገባችሁ? በውስጥ ራሱ እየተጻፈልኝ ነው ምናምን ብሎ ሲያወራ ነበረ። በውስጥ ሄዳችሁ ሆም እኔ ቤተሰብ በጣም ነው አንዳንድ ሰው የመሳደብ ሱሱ የሚገርመኝ። ሆም ብሎ እንዴት ነው ሰው ፕሮፋይል ገብቶ ሜሴጅ ነግቶ ስድብ የሚጽፈው? እጅግ በጣም ነው የሚያሳፍረው የእውነትና ከእንደዚህ አይነት ነገር እንቆጠብ። እኔ በበኩሌ አቤኒና ቦቼ በማውራታቸው ችግር አለው ብዬ አላስብም። እናንተ ሀሳብ አስተያየታችሁን ኮመንት ላይ ማስቀመጥ ትችላላችሁ። ችግር አለው የለም የተሰማችሁ ነገር በነጻነት ኮመንት ሴክሽን ላይ ማስቀመጥ ትችላላችሁ። አመሰግናለሁ። የተሰማኝን ስሜት ነገም ዛሬም ከመናገር ወደ ኋላ አይደለም። እወዳችኋለሁ። አመሰግናለሁ ባይ